ብሔራዊ ጥቅምና የሉዓላዊነት አደጋ ላይ ሀገራት የየራሳቸው ተሞክሮ አላቸው፣ ድንበር አላቸው፣ አጥር አላቸው፣ የማይታለፍ ደግሞ ውልና ስምምነት አላቸው ከሚዲያ ጋር በተያያዘ። አሁን ባለንበት ከለውጡም በኋላ በመናደርጋቸው ልምምዶች ብሔራዊ ጥቅምን ማስጠበቅና ሉዓላዊነት ወይም የሀገራት ሉዓላዊነት የሀገራችንን ሉዓላዊነት አደጋ ውስጥ ባለመጣል የሚዲያዎቻችን ቁመናና አቋም እርሶ እንዴት ይገመግሙታል? ብሔራዊ ጥቅም በሚመለከት ያው ሚዲያ ገር ኃይል ነው። ሚዲያ የሀገርን ኢሜጅ ይገነባል። ሚዲያ የሀገርን ቅርጽ ያሳያል። ለምሳሌ ስለ ሆሊውድ እያየን ስለ ቦሊውድ እያየን እኮ ነው ስደተኛውን የቀረ ነው። ብዙዎች እኮ ሆሊውድ እያዩ ነው ስደተኛ ሆነው ኤሌ ሲሄዱ ግን ያን ያጡት። ሆሊውድ ያለው አንድ ሰፈር ነው እንጂ ካሊፎርኒያ አይደለም። ሆሊውድ ያለው አንድ ሰፈር ነው እንጂ ሎስ አንጀለስ ከተማውን አይወክለውም። ያ የምናየው ነገር የሚገለባበጠው ነገር አንድ ቦታ የሚሰራ አንድ ስቱዲዮ የሚሰራ ነገር ነው። እሱን እያየን እኮ ነው ልክ ገነት እንደ መግባት እያሰብን ለስደት ተጋልጠን ወደዛ ተሰደን ወደዚህ ደግሞ ለመሰደድ እንደገና መከራ የምናየው ማለት ነው። ምን ማለት ነው? ሰዎች ሀገራቸውን ፊዚካሊ ለቀው ቢሄዱም እመኚኝ ልባቸው፣ ንግግራቸው፣ አማርኛቸው፣ ዳቦና ሻያቸው፣ እንጀራ በወጣቸው እዚሁ ስለሆነ መንፈሳቸው ተሰዶ መጥቷል። ያ የሆነበት ምክንያት በሚዲያ በገር ኃይል በአእምሯቸው የተቀረጸው ጉዳይ የፈጠረባቸው ጫና ነው። አሁንም አለ ይሄ ጉዳይ። በቅርቡ አንድ መጽሐፍ አንብቤ ነበረ። ኢትኖግራፊክ ልቦለድ ነው፣ ናሂሊ የሚል ጸሐፊው ናትናኤል ከበደ ይባላል። እንግዲህ በአካል አላቀውም፣ ሳስበው ግን ወጣት ይመስለኛል። የናትናኤል ከበደን መጽሐፍ ብታነቡት ጥሩ ነው። እዛ ካየሁት አንድ ቁም ነገር በአንድ ካራክተር ውስጥ ሆኖ እየተረከ ነው እና በአሜሪካን ሀገር ሚድ 90s ጥናት ይካሄዳል። ጥናቱ የነጭ አሻንጉሊትና ጥቁር አሻንጉሊት ወስደው የሚያጠኑት ጥቁሮች ናቸው። ህፃናት ሰብስበው 7 ዓመት 8 ዓመት ሰብስበው ህፃናት ከዚህ ከነጩ አሻንጉሊትና ከጥቁሩ አሻንጉሊት ደግ ማን ነው፣ የዋህ ማን ነው፣ አዛኝ ማን ነው ይጠይቃሉ። ደጉም አዛኙም ቆንጆም ጥሩም ነጩ ሆነ። ጥቁሩ መጥፎ ነው፣ ክፉ ነው፣ ሰይጣን ነው አሉ አሻንጉሊቱ። እናንተ ማንን ተወክላላችሁ ሲባሉ እያዘኑ ጥቁሩን አሉ። ናሂሊ 124 ገጽ አካባቢ ነው ያለው ይሄ ሐሳብ። በጣም የሚገርመኝ ራሱ ጥቁር ከተነገረው ብዛት ነጩን አሻንጉሊት መልአክ አድርጎ የራሱን አሻንጉሊት ክፉ አድርጎ ከዛ ደግሞ እያዘነ እኔ ግን ከክፉ ነኝ አለ። በቃ አሰርት አደረገ። ያን አስተሳሰብ ወደ ሰብኮንሺየስ ማይንዱ ከተተው ማለት ነው። እኔ ክፉ ነኝ፣ እኔ መጥፎ ነኝ፣ እኔ የምወክለው ጥቁር ነው ካለ ከዛ ሰው ምንም የሚጠበቅ ነገር የለም። መጨረሻ የሚወጣው ውጤት እንደዛ ነው። እንደዚያ እንዳይሆን የገር ኃይል የሶፍት ፓወር ለምሳሌ አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍ ኑሮ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። ልክ እንደ ቅድሞ አሻንጉሊት ናቸው እነዚህ ባይዘው የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነትን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ የማያሳፍር መልክዓ ምድር የተፈጥሮ ጸጋ ያለው ሀገር ነው። ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። መገለጥ ያለበት ነገር አለ። አንድ ሌላ ወጣት ይመስለኛል በግምት ትርኳሽ የሚል ልቦለድ በቅርቡ አይቼ ነበር። ልጁ ሰይድ ሙይ አህመድ ይባላል
እና አንዳንድ ሰዎች የወንድም ልጅ ነው ወይ ብሎ ይጠይቁኛል። ብዕሩን ይያዩ የወንድሜ ልጅ አይደለም። ግን ወሎ አካባቢ መቼቱ ጠበብ ያለ ነው። እንደ ናሂል ሰፊ ነው መቼቱ፣ ይሄ ጠበብ ያለ ነው። ወሎ አካባቢ ላይ ነው የጻፈው። አንድ መንደር ላይ የማህበረሰቡን ባህል፣ ሰርጉን፣ ለቅሶውን፣ ሐዘኑን የሚዋደዱ ሰዎች እንዴት ባህል አፍኖ ሸብቦ ይዟቸው ያለ መግለጥ ተቸግረው እስከምን ዋጋ እንደሚከፍሉ የአንድን ማህበረሰብ እሳቤ ብቻ ሳይሆን ያኗኗር ዘይና በለት የሚገጥማቸውን ችግር ግልጥ አድርጎ የሚያሳይ ነው። አሁን እንደዚህ አይነት ጽሁፎች ያን ቦታ ጓጉተን እንድናይ፣ ወሎ ሄደን ወረዳው እንድንፈልግ፣ ያ የተባለው መልክዓ ምድር እንድናይ፣ ያችን ካራክተር እንድንፈልጋት ያስገድዳል። ይሄ ሶፍት ፓወር ነው። ይህ ልጅ ቢያቅም ባያቅም ወሎ አካባቢ ላይ ያለውን ባህልና እስላም ክርስቲያኑ ያለውን መዋሃድ አንድ ሰው አንድ ወጣት አንዷን ወጣት ወዶ ለመግለጥ በመቸገሩ ምክንያት ምን ያክል ዋጋ እንደሚከፍል በደንብ አሳይቶናል። ይሄ በየቦታው በዚያ መንገድ ቢገለጥ ብዙ ሰዎች ጓግተው የብሔራዊ ጥቅማችን ምን እንደሆነ አስተናስለው እንዲያዩ የሚያግዝ ነገር ይመስለኛል። የወባ ትንኝ ወባ አይደለችም። የወባ ትንኝ ቬክተር ናት እንጂ እሷ ወባ አይደለችም። ወባው ያለው ከአፏ ስትነክሰን ነው በሽታው የሚተላለፈው እንጂ ትንኛዋ ወባ አይደለችም። እኛ ግን ወባውን ለማጥፋት ቬክተሯን የምንገለው ተሸካሚውን ነው የምንገለው። ለምን? ተሸካሚው ካልሞተ በውስጡ የተሸከመው መርዝ ልናጠፋው አንችልም። ከሚዲያ ጋር ተያይዞ የሌሎች አጀንዳ፣ የሌሎች ፍላጎት፣ የሌሎች ሐሳብ ልክ እንደ ወባ ትንኝ እያመጡ መርጨት፣ በእምነት በብሔር በሆኑ ጉዳዮች መርጨት እንደ ወባ ትንኝ እንኳን መገደል ባይኖርባቸው እንደ ወባ መከላከያ የሆነ ነገር አድርገን ልጆቻችንን ካልጠበቅን በስተቀር የተነደፈ ማህበረሰብ የሚፈጠረው። አንዳንዴ አጀንዳ ሴቲንግ ቅድም ወንድሜ እንዳለው ይገርመኛል። አንዳንዱ ሐሳብ እንዴት ሰው ገዝቶት ያለ ማራገብ የሚሞክረው ሙከራ ከናሽናል ኢንተረስቱ አንፃር ማለት ነው። ለምሳሌ የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ላይ ዲፍረንስ ይኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም። ጋዜጠኞች ገለልተኛ አቋም መያዝ አለብን። መንግስት ጋር ከተጠጋጋን፣ ስለ መንግስት ካወራን ይሄ ጥሩ አይደለም ብሎ የሚያስቡ አጠቃላይ አርቶ አካባቢና ጋዜጣ አካባቢ ያለው ስታቤ እንደዛ ነው። ጋዜጠኛ ግን ገለልተኛ አይደለም። ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። በሚዲያ በኩል መንግስቱ በደንብ ተሰርቷል። የሚያምር ቦታም
ጥሩ እይታ ድሩ እንትን ህዝብ ለማድረስ ኳሊቲ ያለው ቪዲዮ ምቹ ቦታ ጋዜጠኞቹ እንዲሰሩ ኳሊቲ እቃ እንዲሰሩ በደንብ ተሰርቷል። ግን ህዝባችን ገና የሆነ ሚዲያ አንድ ሚዲያ ሼር ማድረግ የምትችል እስካሁን የለም። የመንግስት ሚዲያዎቹ ህዝቡ የመንግስት አፍ ነው የምታወራው ይላሉ። የግል ሚዲያዎቹ ደግሞ በኮመርሻል ወይ በኢንትረስት ነው የሚሰሩት። ያገባውበት ኢንትረስት ደግሞ ያወራሉ። የሶሻል ሚዲያ ደግሞ እሱ በየመንገዱ ሄዷል። እንዴት ነው ይሄኛው ግርግዳ መፍረስ የምንችለው? አንድ ሚዲያ በሁሉም ክልል ሚስማማበት የኢትዮጵያ ህዝብ ሙሉ ሚስማማበት ሼር የምታረገው የኢትዮጵያ ዓለም ላይ መትሸጥ የምትችለው የጋዜጠኛ ወይ የባህል የምናምን ምንም ሁሉም የካተተበት እንዴት መስራት እንችላለን? የብሔራዊ ሚዲያዎችን ወይ አዲስ አበባ አካባቢ ላይ ያሉት ሚዲያዎች የሚያገኙት እገዛ መቼ ነው ወደ ክልል ሚዲያዎችም በዚሁ አጋጣሚ የሚመጣው ነው? አመሰግናለሁ። የመጨረሻ ጥያቄ ነው። ቅድም ካነሱት ጋር ብሔራዊ ጥቅም ብቻ ሳይሆን የድህረ እውነት ፈተና ጊዜ ላይ ነው ያለነውና ከዚህ ከዲጂታል ቴክኖሎጂ ጋር ተያይዞ በእውነትና በሐሰት መካከል ያለው መስመር ደብዝዟል። መደብዘዙ ብቻ ሳይሆን ከዚህ ተነስቶ የሚወጡ መረጃዎች የግለሰቦችን አስተሳሰብ በመግራትና ከዛም ተነስቶ ሀገራትና መንግስታት ፈተና ውስጥ ገብተዋል። በእኛ ሀገር የድህረ እውነት ፈተናን ለመሻገር ምንድነው የሚገባ? አያይዘው ከህዝብ ከግል ሚዲያዎች ምንድነው የሚጠበቅብን? የሚፈለገውን አጀንዳና መልእክት ለማስተላለፍ እህቴ ሶማሌ ክልል እንዴት ግን ባላንስ እናርግ? የግሉና የመንግስቱ ሚዲያ ላይ ያለ የእሳቤ ችግር እዚህ ጋር ንግድ ነው፣ እዚህ ደግሞ የመንግስት አፍ ይባላል ያልሽው ትክክለኛ ፈተና ነው። ኢትዮጵያ ፖለቲካ ስንቃረም ኢንስቲትዩሽን ጭምር ነው ምናፈርሰው። ኢንስቲትዩሽን ከፈረሰ መልሶ መገንባት ያለው ፈተና ብዙ ስለማይገባን ማለት ነው። ከሴራ ትንታኔ አይወጣም። ፖለቲካችን ሴራ ነው፣ ሚዲያችን ሴራ ነው። ትንታኔው ሁሉም እውቀት ላይ ሳይሆን ሴራ ላይ ያተኮረ ነው። በዚያ ምክንያት መልካም ነገር መናገር የመንግስት ያስብላል፣ በዛኛው ሳይድ ደግሞ ያለው ንግድ ይሆናል። ይሄንን ቅድም ብዙዎች እንዳሉት ባላንስ ማድረግ ያስፈልጋል። ስለ መንግስትም ስትናገሩ አጋጣሚ ሆኖ አሁን ያለው መንግስት ከዚህ ቀደም የነበሩትን አላቃቸውም በደንብ አሁን ያለው መንግስት የንጹሃን ስብስብ አይደለም። በውስጣችን ሌቦች፣ ጥፋተኞች፣ የማይረቡ የማይሰሩ ሁሉም አይነት ሰው አለበት እና አንዳንዴ እናለማለን፣ አንዳንዴ እናበላሻለን። የሰው ባህሪ ያለን ማለት ነው። ስናበላሽ በትክክል በፋክት ንገሩን። አርዕስተ ዜና አይደለም ተንትናችሁ ንገሩን። አትጠራጠሩ። መረጃ ካገኘን ተመረን እናስተካክላለን። ዝም ብሎ ግን ለገበያ ብላችሁ ከሆነ የምታደርጉት እኛም ሪጀክት እናደርገዋለን። ችግሩም እያለ ማለት ነው። መልካም ነገር ደግሞ ሲኖር ብዙ መልካም ነገር የማይታይበት ሀገር ስለሆነ አልፎ አልፎ ጥሩ ነገር ደግሞ ሲታይ ካፒታላይዝ እናድርግ። እሱን ከምናዳፍን ይኑር ብቻ መልካሙ ነገር እንጂ ብንናገረው ብዙ ጎጂ አይሆንም። ያንን ባላንስ ማድረግ ያስፈልጋል። ሴንሴሽናል ነገር በቃ ሞቅ ሞቅ ያለውን ብቻ መፈለግ ጎጂ ስለሚሆን እሱን ባላንስ እያደረጉ መሄድ ያስፈልጋል ብዬ አስባለሁ። አንቺ ለግል ነው የምትሰሪው ለመንግስት ነው የምትሰሪው አላወቅኩም። ለመንግስት ከሆንሽ ሚዛናዊ ሁኚ። ሲያጠፋ ሰርቪስ ሲያጓድል ሌብነት ሲለማመድ ትክክል አይደለም በይ። መልካም ስራ ደግሞ ተናገሪ፣ ታሸንፊያለሽ ማለት ነው። ለምሳሌ ኪንግስ ኦፍ አባይ ብትወስጂ በጣም እጅግ በጣም ጠቃሚ መረጃዎች ምናልባት እነሱ የሚሰሙበት ሰዓትና የሚናገሩበት ሰዓት የታይም ዲፈረንስ ስላለ አሜሪካ ስለሚኖር ለምሳሌ ወንድማችን ሜቢ እንቅልፉን አጥቶ ሊሆን ይችላል የሚያደርገው። ዋና ስቃዩ ግን የኢትዮጵያ ጥቅም እንዳይጎዳ እንዲህ ያሏችሁ ነው፣ እንዲህ ያሰቡ ነው፣ ተጠንቀቁ ይላል። ይሄን የማይደግፍ ሰው ይኖር ይችላል። ውሎ አድሮ ግን ምንም ጥርጥር የለውም በሚዲያ ህግ ውስጥና በኢትዮጵያዊ አርበኝነት ስሜት ውስጥ ኪንግስ ኦፍ አባይና እዛ ያሉ ሰዎች ይነሳሉ ማለት የጊዜ ጉዳይ ነው እና ለውጤት የምናስብ ሰዎች እስከ መጨረሻው መሄድን መለማመድ አለብን። አንድ ነገር ፈልገን በኢንቴንሽን ብቻ መልካም ስላሰብን
ሁሉም ሰው እንደዛ ይገባው ብሎ መጠበቅ ተገቢ አይደለም። ኢንቴንሽኑ መታየት አለበት፣ መሰራት አለበት። ስራ ደግሞ ፈተና አለው። ኤክስኪዩት ማድረግ መከራ ነው። አሁን ስለ ዜና አወራን እንጂ እኮ አንድ ዜና ተቀመጥና ጻፍ ቢባል አሁን እዚህ ያለ ሰው ተምሩ አንድ ገጽ ዜና እንዴት መከራ እንደሆነ ታውቁታላችሁ። ማድረግ ከባድ ነው፣ መናገሩ ነው ቀላል። ማድረግ ዋጋ ያስከፍላል፣ ያጎብጣል። ያንን ተቋቁሞ መጨረስ ደግሞ ክብርን፣ ድልን ስለሚያመጣ ለረጀመው ድል አስበን ብንሰራ ጥሩ ነው። በየትኛውም ሳይድ ከሆንሽ ሚዛናዊ እስከተሆነ ድረስ በጊዜ ብዛት ውስጥ አሸናፊ መሆን ይቻላል ብዬ አስባለሁ። የክልል ሚዲያዎች ልክ እንደ ፌዴራሉ መቼ ይታገዛሉ ያልከው ጥያቄ ከፌዴራሎች እንዳያጣላ እፈራለሁ። ምክንያቱም አልተደገፍንም እያሉ እየሰማ ድጋፍ በቂ አይደለም እያሉ እነሱ ተደግፈው ከሆነ እዚህ አንተም ያለህበት ክልል ይደግፋል ማለት ነው። ለምሳሌ ኦቤን ከሆንክ እኔ ፋናን ወይም ኢቢሲን ደግፌ ከሆነ አንተ ደግሞ ኦሮሚያ ክልል ይደግፋል ማለት ነው። ሶማሌ ክልል ከሆንክ እንደዚሁ። ሐሳቡ ግልጽ ነው። ድጋፍ ገና ነው። ሚዲያዎች ሙከራዎች አሉ። ለምሳሌ ኢቢሲ ከነበረበት ሁኔታ አሁን ያለበት በኤርጎኖሚክስ በስራ አካባቢ በግቢ አይገናኝም፣ በስቱዲዮ አይገናኝም፣ ተሻሽሏል። ኦቤን ደግሞ የሰራው ህንጻ እዚህ ቦሌጋ መቼ እንደሚመረቅ አላውቅም፣ ግን ኦቤን ያን የመሰለ ህንጻ ገንብቶ በዛ ልክ ኮንቴንት ያወጣሉ የሚለው ጉዳይ የሁማን ካፒታል ጉዳይ ነው። ቤቱ ያምራል፣ ስቱዲዮ ያምራል፣ ህንጻው ያምራል። በአማረ ህንጻ ውስጥ ተቀምጦ ያማረ ኮንቴንት ማውጣት ግን ተጨማሪ ድካም፣ ተጨማሪ እውቀት ይፈልጋል። ያን ድጋፍ ማድረግ በመንግስት በኩል እየተነጋገርን ያለ ነው። ማገዝ ባለብን ልክ ለመደገፍ እንሞክራለን። በጣም ድጋፍ በዝቶ ወደ ግዢም እንዳይገባ ሚዛን ጠብቆ መደጋገፍ ያስፈልጋል። እናደርጋለን። የምናደርገው ግን በጣም ሊሚትድ ስለሆነ እኛ መጠበቅ የለባቸው። እኔ ያለኝ መልእክት የሚዲያ ሰዎች በተቻለ መጠን ስራ ሲሰሩ 4 ፒዎች ታሳቢ ያደርጉ። የሚጽፉም ሰዎች ጭምር የሚጽፉም የሚዲያም ሰዎች አንዳንድ ጽሁፍ ላይ እንደዚህ አይነት ችግር አለ። መጽሐፉን ከገጽ 1 እስከ 200 እናነበውና ምን ፈልገው እንደ ጻፉት የማይገቡ ጽሁፎች አሉ። እንደዛ እንዳይሆን የመጀመሪያው ፐርፐዝ ነው። ለምንድን ነው የምሰራው ይሄንን ዜና? ለምንድን ነው የምጽፈው ይሄንን ጽሁፍ ብሎ ፐርፐዝ መለየት ያስፈልጋል። ከኛ አንፃር ብሔራዊ ጥቅም ነው ዋናው ፐርፐዛችን። ብሔራዊ ጥቅም የአንድ ፓርቲ የአንድ መንግስት ጥቅም አይደለም፣ የልጆቻችን ጥቅም ማለት ነው። ፐርፐዝ ከሌለው አለመስራት ነው የሚሻለው ማንኛውም ነገር ቢሆን። ሁለተኛው ፐርስፔክቲቭ ነው። ያ ነገር የሚታይበት እይታ ሙሉ ካልሆነ ለኔ እንዲመቸኝ ለአንቺ እንዲመችሽ ከሆነ የሚነገር ሙሉ እይታ ካልሆነ የተስተካከለ መረጃ አንሰጥም። ፐርፐዝ ቢኖረውም ፐርስፔክቲቭ በጣም ወሳኝ ነው። እይታችን የተሟላ መሆን አለበት ስለማንኛውም ጉዳይ ስናነሳ ማለት ነው። እይታ የተሟላ ካልሆነ ለኦዲየንሳችን ያልተስተካከለ መረጃ የምናስተላልፈው። ሶስተኛው ፕሮፌሽናሊዝም ነው። ሞያን በጣም ማክበር ያስፈልጋል። አራተኛው ፕሮክሲሚቲ ነው። ስለሚያወሩት ወሬ ቀርቦ ማወቅ አለባቸው። ስለ ሶማሌ ክልል ከሆነ ሶማሌ ክልል መሄድ ያስፈልጋል። ምን አይነት የአየር ጠባይ አለ? አቲቲዩድ ምን ይመስላል? ውሃ አለ ወይስ የለም? እርሻ አለ ወይስ የለም? በአካል ፕሮክሲሚቲ ከሌለ የማህበረሰቡን ባህል፣ ስነ ምግባር፣ እሳቤ የማንገነዘብ ከሆነ የምንናገረው ነገር ሲንክ አያደርግም፣ አይገባም። እና የሚዲያ ሰዎች 4 ፒ ላይ መንተራስ አለባቸው። አንድ ወዳጄ ምን ይላል ሚዲያን ሲያወዳድር የሚዲያ ባለስልጣን ሀገር ነው ይላል። የአየር መንገድ ደግሞ ሚዲያ ነው ይላል። አየር ደግሞ ጋዜጠኛ ነው ይላል። ለምን ሲባል አየር ትልቅም ትንሽም ሊሆን ይችላል። ረጅም ርቀትም አጭር ርቀትም የሚጓዝ ሊሆን ይችላል። የሚመችም የማይመችም ሊሆን ይችላል። ጋዜጠኞችም እንደዛ ቡራቡሬ ናቸው፣ አንድ አይደሉም። አንዳንዱ ምቾት ያለው የድካም ፍሬ የሆነ ሐሳብ የሚያወጡ ናቸው። አንዳንዶች ደግሞ እንደዛ አይደሉም፣ ልክ እንደ አየሩ ናቸው። የአየር መንገዱ ሚዲያ የተባለው አንድ አየር መንገድ ለምሳሌ ኢትዮጵያ ውስጥ አየር መንገድ ሲባል የኢትዮጵያ አየር መንገድ ብቻ አይደለም። የካታር ኤርዌይስ አለ፣ ትርኪሽ አለ፣ ኤሚሬትስ አለ፣ ብዙ አየር መንገዶች አሉ። እነዛ አየር መንገዶች ሰው አላቸው፣ አየር አላቸው፣ አሰራር አላቸው፣ የገንዘብ ትራንዛክሽን አላቸው። ሚዲያ እንደዛ ነው። ፋና ሲባል ብዙ አይነት ሰው አለበት፣ ብዙ ቋንቋ የሚናገር ብዙ ሐሳብ ያለው በሙያ የተለያየ ብቃት ያለው የተለያዩ ሰዎች ያሉበት ተቋም ነው። የሚዲያ ባለስልጣኑ ግን ሀገር ነው። ምን ማለት ነው? የካታር ኤርዌይስ ሲመጣ በዚህ ሰዓት በዚህኛው መስመር ትመጣለህ ብሎ ይወስናል።
ለሚዲያ ከሆነስ ፍሪኩዌንሲ ይሰጣል፣ ህግ ያበጃል። ዝም ብሎ ሚዲያ ባለቤት መሆን አይቻልም። ፍሪኩዌንሲ ከባለስልጣኑ ወስደን ላይሰንስ አውጥተን የምንሰራበትን ስርዓት ተስማምተን ኮድ ኦፍ ኤቲክስ ኖሮ ነው የምንሰራው። ያን ደግሞ ፈጽሞ ባለስልጣኑ ነው። ባለስልጣኑን ፖሊሲውን፣ ህጎቹን፣ መመሪያዎቹን ማክበር በዚያ ህግ መገዛት ያስፈልጋል እንዳይዘጋ ማለት ነው። ሙያተኞች ደግሞ ቅድም እንዳልኩት አራቱም ፒንተን ተርሰው የሚሰሩ ከሆነ ፐርፐስ ካላቸው ፐርስፔክቲቭ የተሟላ ከሆነ ለጉዳዩ ደግሞ ፕሮክሲሚቲ ካላቸው ቅርበት ካላቸው ስለ ባሌ ስናወራ ባሌ የምናውቅ ከሆነ ስለ አሶሳ የምናውቅ ከሆነ ሰው በደንብ አዳዲስ መረጃ ስለሚያገኝበት ሊያደምጠን ይችላል። በዛ መንፈስ ከሰራን ሚዲያው እየጀመርን ስለሆነ በሁሉም መስክ እንዳለው ከፍታና ዝቅታ የራሱ ስነት ቢኖርበትም ምንም ጥርጥር የለውም አቅማችን እያደገ ሲሄድ እያደገ ይሄዳል። በተለይ ፐልስ ኦፍ አፍሪካ ትልቅ ሚዲያ እንደሚሆን ጥርጥር የለውም። ዋናው አተኮር ያለበት ሪሰርች ላይ ወጣቶች ሪሰርች ላይ ፎከስ አድርጎ 10 ጥሩ ተናጋሪዎች አንከር ካለው በቂ ነው። ድፍን አፍሪካን በቀላሉ የሚዋጅ ሚዲያ ሊሆን ይችላል። ለምሳሌ ፈርስት ፖስትን ብንወስድ የህንዶች አሁን ነው የጀመረው። ዊን ከጀመረ በኋላ ከዊን ወጡ አመት 2 አመት ቢሆኑ ነው። ስንት ሚሊዮን ፎሎወር አላቸው ዛሬ። አንከሮቹ አንድ ሰው 2 ሰው 3 ሰው ነው። አንከር ብዙ የላቸውም። ዋናው ሪሰርች መረጃው ኢንፎርሜሽኑ ግን የሚደመጥ ነው። ስለኛ የሚያወሩት ስለሌላም ቢያወሩ በዚህ አግባብ ከሰራን የኛ ሚዲያ ሊያድግ ይችላል። ከሳሽ እርዳታ የለም፣ መረጃ የለም፣ ዲዩቲ ፍሪ የለም፣ ስቱዲዮ የለም፣ ፎቅ የለም፣ ምናምን የለም። በየለም የተሞላ ሳይሆን መኖርን ህልው ለማድረግ የሚተጋ መሆን አለበት። የለም እኛም ጋር በጀት የለም፣ ገንዘብ የለም፣ ገቢ የለም። በየለም የተሞላ ሐሳቤ ውጤት አያመጣም። ወደ ሶሉሽን ማምራት ያስፈልጋል። ከእፍታ ወደ ጥልቀት መግባት ያስፈልጋል። ላይላዩን ብቻ ከሆነ የጊዜ ጉዳይ እንጂ ዲክላይን ማድረጉ አይቀርም። እውነትን የማይንተራስ ከሆነ የጊዜ ጉዳይ እንጂ መጣሉ አይቀርም። ብዙዎች እኮ አይተናል። ሚዲያዎች ወጥተው አብጠው ሲበተኑ ለምንድን ነው? ውሸትና ሴራ ለተወሰነ ሲዝን ነው የሚሰራው። በቀጣይነት አያቆምም፣ አያቆይም። እንደዛ እንዲሆን በሙያ የተንተራሰ ለእውቀት የተጋ የሚዲያ ልምምድ ብንፈጥር ጠቃሚ ይሆናል ብዬ አምናለሁ። በዚሁ መንፈስ ከሰራን ሚዲያዎቻችን ያድጋሉ። የቀረውን ደግሞ እናንተ ሙሉበት። ክቡር ጠቅላይ ሚኒስትር ጊዜ ሰጥተውን በጉዳዩ ላይ ትንታኔዎችንና አቅጣጫዎችን እንዲሁም ጠጣር ሀሳቦችን ስለሰጡን በሚዲያ ቤተሰቡ ስም እጅግ አድርጌ አመሰግኖታለሁ። አመሰግናለሁ። በአክብሮት ተቀበሉልኝ። የመደመር መንግስት እንደ ሀገር የዲሞክራሲ ተቋማትን ጠንካራና ትክክለኛ የዲሞክራሲ ስርዓት መገለጫ እንዲሆኑ በማድረግ ረገድ በርካታ የሪፎርም ስራዎችን መስራቱ ይታወቃል። የዲሞክራሲ ተቋማት መጠናከርና በሪፎርም የለውጥ አብነት መሆናቸው እየተንከባለሉ የመጡ የተዛቡ ትርክቶችን በማቃናት ስብራቶችን በማከም ረገድ አይተኬ ሚና አላቸው። የዲሞክራሲ ተቋማት ከምንላቸው ግንባር ቀደሞቹ ደግሞ ሚዲያዎች ናቸው። በዛሬው መድረካችን መገናኛ ብዙሃኖች ባለፉት 8 ዓመታት ባካሄዷቸው ሪፎርሞች ያመጡትን ለውጥ ያስገኙትን ስኬትና ቀጣይ አቅጣጫዎቻቸውን የምንዳስስበት መድረክ ነው። በመጀመሪያ የምንመለከተው የሀገሪቱን የመገናኛ ብዙሃን አሰራር የመቆጣጠር ኃላፊነት ወደ ተሰጠው የኢትዮጵያ መገናኛ ብዙሃን ባለስልጣን ይሆናል። ክብርት ወይዘሮ ሃይማኖት ዘለቀ የባለስልጣኑን ዋና ዳይሬክተር ወደ መድረክ እጋብዛለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ ክቡራትና ክቡራን ሚኒስትሮች፣ ክቡራትና ክቡራን ሁሉም ፕሮቶኮላችሁ እንደተጠበቀ ክቡራን ጥሪ የተደረገላችሁ እንግዶች፣ በዛሬው ዕለት የኢትዮጵያ ሚዲያ ኢንዱስትሪ ያለበትን ሁኔታ በሚዳስስና ወደፊት ደግሞ ቀጣይ አቅጣጫ በሚያመላክት መልኩ የአጭር ጽሁፍ እንዳቀርብ ስለተፈቀደልኝ እጅግ አድርጌ አመሰግናለሁ። እንግዲህ የኢትዮጵያ ሚዲያ ከለውጡ በፊት በነበሩት ዓመታት በርካታ ስብራቶች ነበሩበት። በተለይም ደግሞ ስብራቶችን በአራት ምዕራፍ ነው ያየናቸው። የፖሊሲና የማዕቀፍ ስብራት ነበረበት፣ ተቋማዊ ስብራት ነበረበት፣ መዋቅራዊ ስብራት
ነበረበት። እንዲሁም ደግሞ የፕሮፌሽናሊዝም ስብራት ነበረበት። በተለይም ዘርዘር አድርገን ስናየው የፖሊሲና የህግ ማዕቀፍ ስብራቱ ወጥና ግልጽ ፖሊሲ አልነበረውም። ህግ ነበረ፣ የፕሬስ ህግ፣ ግን ደግሞ ቁጥጥር ላይ ብቻ ያተኮረና አፋኝ ህግ ነበረ። ተቋማዊ ስብራትን ስናይ ደግሞ አስቻይ የቁጥጥር ስርዓት የተዘረጋበት አልነበረም። አስፈጻሚው አካል ይቆጣጠራል፣ ግን ደግሞ ጋዜጠኛው በማህበሩ እርስ በርስ እየተቆጣጠረ እርስ በርስ ስህተቱን እየተራረመ እርስ በርስ እየተገነባባ የሚሄድበት መድረክ አልነበረውም። በዘርፉ የሙያ ማህበራትም የተገደበበት ሁኔታ ነበረ። መዋቅራዊ ስብራቱን ስናይ ደግሞ የአስፈጻሚው አካል ተጽዕኖ አሉታዊ ተጽዕኖ በሚበልጥ ሁኔታ ጫና ነበረ። በዚህ የተነሳ የሚዲያ ምህዳሩ እጅጉን እየጠበበበት ሁኔታ ነበረ። ፕሮፌሽናሊዝም ስብራቱን ስናይ ሙያው የዳበረበት የጎለበተበት ዩኒቨርሲቲዎች የተስፋፉበት አልነበረም። ስለዚህ ሚዲያው በብዛህነትም በአቅምም በእውቀትም በይዘት ፕሮዲውስ ማድረግና በቴክኖሎጂ አጠቃቀም አጠቃላይ ውስንነት የነበረበት፣ በዚህም የተነሳ ሚዲያው እንዳመጽ መሳሪያ ጥቅም ላይ የዋለበት ሁኔታ ነበረ። ስለዚህ ከ2010 መጋቢት ወር በኋላ ሚዲያው ከሌሎች ዘርፍ የበለጠ ከፍተኛ የሆነ ሪፎርም የተካሄደበት ጊዜ ነው። በዚህም በተለይ አስቻይ ፖሊሲና ህጎች ወጥተዋል። መግባባት፣ ምክክርና መተማመን ላይ ያተኮረ የሬጉሌሽን ስርዓት ተግባራዊ ሆኗል። ሚዲያው ምህዳር ሰፍቷል እና ብዝሃ ተደራሽነት የሀገራችንን መላ ህዝብና ብሔር ብሔረሰቦችን ታሳቢ ባደረገ ሁኔታ በቋንቋ ተደራሽ የሆነበት ሁኔታ አለ። በዚህም የማስፈጸሙ አቅም ጎልብቷል። የእርስ በርስ ቁጥጥርና የሙያ ማህበራትም እንዲሁ ተበራክተዋል። ዲጂታላይዜሽንም በዘርፉ ጥቅም ላይ ውሏል ማለት ነው። ስለዚህ በአጠቃላይ ውጤቶችን ስናይ ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነ መገናኛ ብዙሃን ባለስልጣን ሊቋቋም ችሏል። እንዲሁም መገናኛ ብዙሃን የእርስ በርስ ቁጥጥር በሚዲያው መካከል መፈጠር ችሏል። ከዚህ በላይ ግን ዘርፉ ከአስፈጻሚው አካል በተጨማሪ ራሱን ሬጉሌት የሚያደርግበት ምቹ የሙያ ማህበራት ተበራክተዋል። በዚህም ከለውጥ በፊት 6 የነበሩ የሙያ ማህበራት ከለውጥ በኋላ 38 ሆነው ወደ 44 በድምሩ የጋዜጠኛ ማህበራት ኦፕሬት እያደረጉ ኢትዮጵያ ውስጥ አሉ ማለት ነው። የዘርፉ ትሩፋቶች በአጠቃላይ መንግስት ተነሳሽነቱን ወስዶ ሚዲያውን ሪፎርም አድርጓል። ማንም እንደሚያውቀው ከሚዲያው ጋርም በጋራ ለመስራት ከፍተኛ የሆነ ቁርጠኝነት ታይቷል። በዚህም ሚዲያው ለሰላም ለሀገር ግንባታና ብሔራዊ ጥቅም ያተኮረ ተከታታይ የአቅም ግንባታ ስራም ተሰርቷል። በዚህም በተለይ የህዝብና የግል ሚዲያዎች ከለውጥ በፊት ጽንፍና ጽንፍ የመጓተት ነገር ቀርቶ ለሀገርና ለህዝብ ብሔራዊ ጥቅም፣ ሰላም፣ ልማትና አንድነት ላይ በትብብር የመስራት ባህላቸው እየጎለበተ መጥቷል። ከዚህም በተጨማሪ ብዙ ጊዜ የሙያ ስነ ምግባር ጥሰት ስለሚያጋጥም የሙያ ክፍተትን መሰረት ያደረገ በተለይም ቀደም ሲል በተጠቀሱት ብሔራዊ ጥቅምና የሰላም ግንባታ ላይ እንዲሁ ተከታታይ የአቅም ግንባታ ስራ በመሰራቱ የጋዜጠኛው አቅም እየጎለበተ መጥቷል ማለት ነው። በዚህም ድምር ውጤቱ የሚዲያ ምህዳሩ የሰፋበት ሁኔታ ይታያል። ይህ እንዲሁ ዝም ብሎ የሚወራ ሳይሆን ፕራክቲካል መረጃዎችን ስናይ የመገናኛ ብዙሃን አሃዛዊ መረጃዎች ከለውጥ በፊት የት ነበሩ፣ ከለውጥ በኋላ የት ደረሰ የሚለውን በትክክል በአሃዝ በዚህ መልኩ ቀርቧል። ከለውጥ በፊት 122 ሚዲያዎች ነበሩ። ከ27 ዓመት ብቻ ሳይሆን ከዛ በፊት ኢንዱስትሪው ኦፕሬት ማድረግ ከጀመረበት ጊዜ ጀምሮ 122 ብቻ ነበሩ። ከለውጥ በኋላ ይህ ቁጥር በብዙ እጥፍ አድጎ 188 ነው የደረሰው። ድምሩ 310 በመገናኛ ብዙሃን ባለስልጣን ፈቃድ ወስደውና ተመዝግበው እየተንቀሳቀሱ ይገኛሉ። ስለዚህ 154% እድገት አሳይቷል ማለት ነው። በአይነት ስናያቸው በሬዲዮ ጣቢያዎች በአሁኑ ሰዓት ኢትዮጵያ ውስጥ ከለውጥ በፊት 52 ነው የነበሩት። ከለውጥ በኋላ 74 የሬዲዮ ጣቢያዎች ድምር 126። ስለዚህ ይህ ዘርፍ የሚያሳየው እድገት 142% ነው። እንዲሁ በቴሌቪዥንም ስናይ ከለውጥ በፊት 25 ቴሌቪዥን ጣቢያዎች ነበሩ። ከለውጥ በኋላ 103 ቴሌቪዥን ጣቢያዎች አሉ። በድምር 128 የቴሌቪዥን ጣቢያዎች ከ3 እጥፍ በላይ በማድረግ 312% እድገት
አስመዝግቧል። በአጠቃላይ በሚዲያ አይነትና ብዛትም ስናይ የህዝብ መገናኛ ብዙሃን በኢትዮጵያ 23 አሉ። የንግድ መገናኛ ብዙሃን 40፣ የማህበረሰብ መገናኛ ብዙሃን 50፣ የሃይማኖት መገናኛ ብዙሃን 51። ይህ በተለይ ከለውጡ በኋላ ተመዝግበው ፈቃድ ወስደው እየሰሩ ያሉ ናቸው። የበይነ መረብ 73፣ የትምህርት 7፣ ህትመት 21፣ እንዲሁም ደግሞ ሌሎች የክፍያ ቴሌቪዥን እንደ ዲኤስቲቪ የመሳሰሉት 4፣ ስትሪሚንግ ሰርቪስ ደግሞ እነ መልቲ ቾይስ፣ ሆፕ ኢንተርቴይንመንትን የመሳሰሉ 6፣ የውጭ ሚዲያዎች 35 ፈቃድ ወስደው ኢትዮጵያ ውስጥ እየሰሩ ያሉ አሉ። እነዚህም 110 ያህል ኮረስፖንደንት አላቸው ማለት ነው። በአጠቃላይ ብዝሃ ተደራሽነት ለማረጋገጥ ትልቅ አስተዋጽኦ እያደረጉ ያሉት አሁን በኢትዮጵያ 50 የማህበረሰብ ሬዲዮዎች ናቸው። እነዚህም መገናኛ ብዙሃን ባልተስፋፋባቸው አካባቢዎች የማህበረሰብ መረጃ ምንጭ መሆን ችለዋል። ከዚህም በላይ ህብረተሰቡን ኢምፓወር በማድረግ በቋንቋው ራሱ እነዚህ ሚዲያዎች ላይ እንዲሳተፍ እድል የፈጠሩበት ሁኔታ አለ። የቋንቋ ተደራሽነትን ስናይ እንዲሁ ሚዲያው ከተጀመረ ጀምሮ እስከ 2010 መጋቢት ድረስ 39 ቋንቋ ሚዲያዎች ይሰሩ ነበር። ከለውጥ በኋላ 21 ቋንቋዎች ሚዲያዎቻችን እየሰሩ ይገኛሉ። አሁን በድምሩ በ60 ቋንቋዎች ለኢትዮጵያ ህዝብ መረጃ ተደራሽ ያደርጋሉ። ይህም በ7 ዓመት ውስጥ 53% ተደራሽ የሆነበት ሁኔታ ይታያል ማለት ነው። ትክክለኛ በሆነ አዛዊ ዳታ ተቋማዊ ትርፋቶችን ስናይ ባለስልጣኑ እንግዲህ ከለውጡ በኋላ ተጠሪነቱ ለፓርላማው ነው ተቋቁሟል። የባለስልጣኑ በአሁኑ ሰዓት ቴክኖሎጂ ተጠቃሚ ነው። በተለይም ደግሞ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ተግባራዊ ተደርጓል። እንዲሁም በአርቲፊሻል ኢንተለጀንስ የታገዘ የጥላቻና ሐሰተኛ መረጃ ስርጭት ቁጥጥሩ ኤአይ የታገዘ ስለሆነ የተበራከተው ባለስልጣኑም በዛ ደረጃ ቴክኖሎጂውን ታጥቆ ለመከላከል ጥረት እያደረገ ነው። በቴክኖሎጂ የታገዘ የቅሬታና ጥቆማ ማዕከል 9192 ነጻ የጥሪ መስመር አለ። እንዲሁም ባለስልጣኑ ተልእኮውን በሚመጥን ሁኔታ አደረጃጀቱ በማዕከልና በክልሎች ላይዞን ኦፊሰሮች አሉት ማለት ነው። ከዚህ በተጨማሪ ግን ሴንተር ኦፍ ኤክሰለንስም የኢትዮጵያ ተቋቁሞ ጋዜጠኞች ይበልጥ አቅማቸው እየተገነባ የሙያ ስነ ምግባር ጥሰት እንዳይፈጠርና እንዲሁም የተፈጠሩትን ደግሞ እያረሙ አቅም እየገነቡ የመሄድ ጉዳይ ትኩረት ተሰጥቶት እየተሰራ ይገኛል። የህዝብና የባለድርሻ አካላት አጋርነትና ተሳትፎ ደግሞ እንዲሁ ተጠናክሯል። የአድማጮች ማህበር፣ የሚኒ ሚዲያዎች ማህበር እንዲሁ የተለያዩ ስራዎች እየተሰሩ ህዝብም እየተሳተፈበት በመረጃ መስጠትም እንዲሁ ተዋናይ የሆነበት ሁኔታ አለ ማለት ነው። ዘርፉ የቀጣይ ትኩረት አቅጣጫዎች ካጋጠሙት ተግዳሮቶች ነው የሚነሳው። እጅግ የበዛ ነጻነት አለ፣ ግን ፕሬሱን በኃላፊነት መጠቀም ላይ ስቲል ተግዳሮት አለ። ስለዚህ ይሄን ባላንስ አድርጎ የመስራት ጋዜጠኛውም በዚህ ደረጃ የሚዲያ ኢንዱስትሪ ባለሙያው ሁሉም ተዋናይ ይህን ተገንዝቦ እንዲሰራ ማድረግ ላይ አሁንም ስራዎች ይቀጥላሉ። እንዲሁም ደግሞ የወል ትርክት ግንባታ ላይ ስቲል የሳሳና የነጠላ ትርክት የበዛበት ሁኔታ አለ። እሱንም ማረምና ማስተካከል ይጠይቃል። እንዲሁም አሁንም የሙያ ብቃት፣ የይዘትና የቴክኒክ አቅም ውስንነት በሚዲያዎቻችን ላይ የሚታይ ነው። በአጠቃላይ ያው ወቅቱ እንደሚታወቀው ዲጂታል ሚዲያው የተስፋፋበት በመሆኑ አሉታዊ ተጽዕኖ የጎላ ነው። በተለይ ከሐሰተኛ መረጃና ከጥላቻ ንግግሮች ጋር ተያይዞ እንዲሁም ደግሞ ሁሉም ጋዜጠኛ የሆነበት ሁኔታ በመፈጠሩ ጋዜጠኝነትና አክቲቪስትነት የተደበላለቀበት ፖለቲካሊ ጽንፍ የሚያስበውም ወደ ሚዲያው መጥቶ የተለያየ አክቲቪዝም ስራዎችን የሚያራምድበት በመሆኑ ይሄም ፈተና ነው። ይሄን ለመሻገር መስራት ይጠይቃል። አሁንም ያልተሻገር ነው ሚዲያን ለአመጽ መቀስቀሻነት መጠቀም ስቲል ጎላ ብሎ የሚታይበት ሁኔታ አለ። ከዚህ በተጨማሪ ደግሞ ከብሔራዊ ጥቅማችን ተጻራሪ የቆሙ ሚዲያዎች አሉ። ስለዚህ እነዚህን ችግሮች ከመሻገር ከማለፍ ባሻገር ለግሉ ሚዲያ ደግሞ የተሻለ ኮንቴንት ኑሮት የተሻለ ሀሳብ ይዞ ግን ደግሞ ከሳተላይት እየወረዱ ያሉ ሚዲያዎች አሉ። እነሱ የፋይናንስ ድጋፍ ይፈልጋሉ። ብቁ የሰው ኃይል በሚዲያዎች የለም። ስለዚህ አቅም መገንባት ይጠይቃል። የቴክኖሎጂ ተግዳሮት ከፋይናንስ እጥረትና አሁንም ደግሞ የቴክኖሎጂ ተጠቃሚ ያልሆኑ